አዳም ህፃን ሆኖ አይደለም የተፈጠረው፣ ትልቅ ሰው ሆኖ ነው አይደል የተፈጠረው። ስለዚህ የማደግን ፕሮሰስ የኔ ሐሳብን መሰል አሁን ስታወራ የመጣልኝ ጥያቄ ከህፃንነት አንድ ሰው ሲያድግ እንደ ሰው ለምሳሌ እሳት እንደሚጎዳው ያያል፣ የነገሮችን ኮንሲኩዌንስ ያያል። አዳም ግን ያ ፕሮሰስ አላለፈም አይደለ? አደም አለይሂ ሰላም ህፃን አይደለም የተፈጠረ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። የ33 ዓመት ሰው ሆኖ ነው የገባው። በዚያ መልኩ ነው ገነት የገባው። يدخل أهل الجنة على طول أبيهم آدم 60 ذراعا አሉ وهم أبناء 33 አሉ። የገነት ሰዎች ወደ ገነት ይገባሉ በአዳም ቁመት 60 ክንድ ሆኖ ወይም 30 ሜትር ሆኖ፣ በሌላ ሐዲስ ላይ ደግሞ 33 ዓመት ሆኖ ይገባሉ ብለው ተናገሩ። ስለዚህ አደም አለይሂ ሰላም በዛ እድሜው እንጂ ህፃን ሆኖ እያደገ እዚያ አይደለም። ወዳው እንደፈጠረው ነው አላህ Subhanahu Wa Ta'ala ሔዋንን ከግራ ጎኑ ፈጠራ ማለት ከጎኑ ፈጠራትና ሚስት አደረገለት። እንግዲህ አንድ ሰው ሲፈጠር ጊዜ ወዲያው ሚስት ሊሆን አይችልም። ነገር ግን አደም አለይሂ ሰላም በ33 ዓመት ተፈጠረ። ሔዋን ልክ እንዲሁ ከዚያም ወዲያው ነው ባልና ሚስት እንዲሆኑ ያደረጋቸው። አይሽ የሆነ መጽሐፍ ላስቲክ እያነበብኩ ነበር፣ ተፍሲር አልኩ ኢብን ከቲር ነው መሰለኝ እንትን የሚል ስቶሪስ ኦፍ ዘ ፕሮፌትስ የሚለው ላይ መጀመሪያ ስለ አዳም ሲጀምር በጣም ነበር የገረመኝና ምን አለ አዳም ተፈጥሮ ጭቃ ሆኖ ያው አዳም ከአፈርና ከተለያየ ነገር ስለተፈጠረና ኢብሊስ ሲያልፍ እንደዚህ ነካ አርጎት ያውቃል ምናምን ነገር ሲል ግራ ገባኝ። እዛ እውነት ነው እሱ ላይክ ሲያልፉ ያዩት ነበር አይደል ነገር እንደዛ ይባላል። ከተፈጠረ በኋላ አዳም ገና ነፍስ ሳይዘራበት ሰው ተደርጎ ሳይሰራ ከጭቃ እንደተሰራ ደረቀ ብሎ ያው ልክ እንደ ሸክላ አይደለ ልክ እንደዛ ባለበት ሁኔታ هذا لعله خلقه الله سبحانه وتعالى لأمر عظيم له ነበር መላእክቶች። ምናልባት ይሄን አምላክ አላህ እኮ ለትልቅ ዓላማ ፈጥሮት ሊሆን ይችላል ብለው በአላህ ላይ መልካም ጥርጣሬ ያሳድረው ያድራሉ። ሰይጣን በዚያ እያለፈ ፈካር ይضرቡ መታ እያደረገ ይህ ደካማ ነው በእርሱ ላይ ኃጢአትን ለማስገባትም ቢከብዳይ ነገር አይደለም እያለ ይፎክርበት እንደነበር ተነግሯል። ነገር ግን من ناحية الحديث لا أعلم له أصلا. اسكيزغرنا لما خلق الله آدم مسح ظهره فسقط من ظهره كل نسمة هو خالقها إلى يوم القيامة، ثم جعل بين عيني كل إنسان منهم بيضاء من نور، ثم عرضهم على آدم فقال أي ربي من هؤلاء؟ قال هؤلاء ذريتك، فرأى رجلا منهم أعجبه نور ما بين عينيه فقال أي ربي من هذا؟ قال رجل من ذريتك في آخر الأمم يقال له داود. قال أي ربي كم عمره؟ قال 60 سنة. قال فزده من عمري 40 سنة. قال إذن يكتب ويختم ولا يبدل. فلما انقضى عمر آدم جاء ملك الموت فقال أولم يبق من عمري 40 سنة؟ قال أولم تعطها لابنك داود؟ فجحد آدم فجحده ذريته، ونسي آدم فنسيه ذريته، وخطئ آدم فخطئت ذريته. يرمى الزجاج به سمتاشوت لي والإسلام صيون حديثنا أن آدم عليه السلام الله سبحانه وتعالى فترونا كجربهم زروتشون هلا وطاچو كزيان بحالا زروتشون أصايو لآدم عليه السلام اسكا زمن ፍጻሜ ድረስ የሚፈጠሩ ልጆችን ዘሮችን ባሳየው ጊዜ ከልጆቹ መካከል አንድ እጅግ በጣም ያማረና የተዋበ ልጅ አየ። እርሱንም ጠየቀ፣ ጌታዬ አላህ ወይ ይሄ ልጅ ማን ይባላል ብሎ ጠየቀ። ይሄ ልጅ ዳውድ ይባላል ብሎ ነገረው። ወይንም ዳውድ አለይሂ ሰላም ዳውድ ይባላል። ከም ዑምሩሁ ብሎ ጠየቀ። አደም እድሜውስ ምን ያክል ነው የተሰጠው እድሜ ብሎ ሲጠይቀ 60 ሰነተ ነው 60 ዓመት ነው የሰጠሁት። 60 ዓመት ነው የሰጠሁት። زيده من عمري 40 سنة كان እድሜ ቀነሰ 40 ዓመት ስጠልኝ አለ። አላህ Subhanahu Wa Ta'ala ቃል አስገባው። እንደሱ ካልክ ችግር የለውም ግን ይህ ይጻፋል ይታተማል፣ በፍጹም ይህ የሚቀነስም ነገር አይደለም ማለት።
ከዚያ በኋላ የሚቀየር ቃል አይደለም ማለት። ከዚያ በኋላ ምን አደረገ ከተባለ ልክ አደም በምድር ላይ ኖረና 40 ዓመት ሲቀረው ጊዜ መለኩል ሞት ተደርሶ መጣ። የሞት መልአክ ነፍስህን ላወጣ ነው ሲለው ጊዜ እንዴ ከእድሜ እኮ ገና 40 ዓመት ይቀረኛል አለ። እድሜው ተነግሮታል አይደል? ምን ያክል ዓመት እንደሚኖር እያሰባት ነበር ያች 40 ዓመት ይቀራል አለ። እንዴ አወለም ተአጢሃ ለብልከ ዳውድ አለ መለኩል ሞት። እንዴ ያንን እድሜን 40 ዓመቱን እድሜን ታዲያ ለዳውድ አልሰጠውም ነበር እንዴ? አልሰጠውም ማለት አደምን ካደ ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ ያ ማለት አልሰጠውም ብሎ ያንን ስለረሳ ነው ፈለስ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ረሳና አደምን ያን ነገር እኔ አልሰጠሁም ማለት ብለው ተናገሩ። ኢስላማዊ መልሶች